ለምን አታለግም? ፍርድ ቤት ቢሮ ካልገባሽ ሲደረግ ማለት ነው። ፍርድ ቤት ወረቀት ከየት ጀምሬ ነው ማለት ነው? ከየቱ ጋር ልጀምር? በዚህ መሰረት ህፃን ኢቫና መለያ ቁጥሮች ናቸው ያሉት። ምን ላድርገው? እሺ አቶ ብሩክ አለማየሁ አንዴ ፍርድ ቤት መስሎኝ ነበረ። ይቅርታ አለማወቄ ነው። ማንበብ ፈልጋለሁ። ወይዘሮ እዩ በደንብ አድርጋ አስባበት አልማበት አስተካክላ ነው የመጣሽው እንጂ ልጁ የብሩኬ እንዳልሆነ እኛ ሁላችንም 100% እርግጠኛ ነን። ለምን ካላችሁ አንዳንዴ በህይወታችሁ ውሸት ታውቃላችሁ። ውሸት እዩ ደግሞ በህይወቷ ሁሉ ውሸት ነው እና የሰው ልጅ አምተሽ የሰው ልጅ አልወለድሽም። የሰው ልጅ አምተሽ ገንዘብ እየከፈልሽ እንደምትሰሪ እናውቃለን ወይዘሮ እዩ ማለት ነው። እና ምን ልልሽ ፈልጌ መሰለሽ የሀገሬ ሰው ምን ይላል መሰለሽ ከፍትፍቱ ፊቱ ይላል የሀገሬ ሰው። ገባሽ? እንደ ሐሳብና እንደ ሂሳብ ልጁ የብሩኬ ልጅም አይደለችም። አትዋሽ። ምክንያቱም እኔ ይቅርታ አርጉ ለውላችሁ ልንገራችሁ ውዶቼ፣ እዩ በጣም ተንከሲስ በጣም የተረገመች እንደሆነሽ እኔ በደንብ ጠንቅቄ አውቃለሁ። እኔ ምስክር ነኝ። ለምን ካላችሁ ብሩኬ ከሷ ጋር ምንም አይነት ግንኙነት እንደሌለው ሁላችሁም ጤነኛ ሃይምሮ ያላችሁ ታውቃላችሁ። ገባችሁ? እሷ ግን ምንድነው ያደረገችው? ዲኤንኤኑን ይዛኔ ታውቃላችሁ። ዲኤንኤኑ ተቀይሯል። ስለዚህ እውነት ትክክል እውነት ካለሽ አዲስ አበባ ሂዱና በተረጋጋ መንፈስ ይመርመር። ከምሬ ደምነግራችሁ በተረጋጋ መንፈስ ይመርመርና የዛኔ ሐቁ ይወጣል እንጂ አንቺ ስላንገራገርሽ አንቺ እንደዚህ ስላልሽ እኛ አናምንም። ለምን? በደንብ ጠንቅቀን እናውቃለን። ብዙ መረጃ አለ። ብዙ ከፈለግሽ እኔ ማውጣት እችላለሁ። ኦኬ ማውጣት እችላለሁ። አለኝ መረጃ። ከቡታጅራ ልጆች ጋር እደዋወላለሁ። ከቡታጅራ ልጆች ጋር አወራለሁ። ስቲል ያንቺ ጓደኛ የሆነሽ ኢትዮ የሌላት በቲክቶክ ሰፈር አዋርዳታለሁ እያልሽ እየፈከረችብሽ ነው። ለምን? ልጁን ተከራይተሽ ስለምትሰሪ እና ከብሩኬ ጋር ልጅ የለሽም ማለት ነው። ብሩኬ ከዚህ ላይ ተሸውዷል። ሴራ ተሰርቶበታል። ሴራ በጣም ትልቅ ሴራ ተሰርቶበታል። ስለዚህ እዚህ ላይ ማድረግ ያለብሽ ሃይሚ ከሱ ጎን ልትቆሚ ግድ ይልሻል። በፊትም ቃል ገብተሽለታል አይደለ? እኔ ካንተ ጎን እቆማለሁ ብለሻል አይደለ? ስለዚህ አሁን ከሱ ጎን መቆም አለብሽ። ምክንያቱም የተሰራው ሴራና ስራ በኋላ እየገባሽ ሲሄድ ታውቂያለሽ። ቀስ ብለሽ ሃይሚዬ ታውቂያለሽ። እዩ ደግሞ በጣም አትለፍልፊ። ለምን ካልሽ ያንቺ የሆነች ልጅ ከኛ ጋር ታወራለሽ። ኦኬ። ስለዚህ ማናቱ ምንድነው ብሩኬ ማድረግ ያለበት? ከሃይሚ ጋር ተወያይቶ ጨርሶ ምን ብሎ ከሃይሚ ጋር ነው ህይወቱን መቀጠል ያለበት እንጂ ከዚች ዘረቢስ ጋር እንካሰላንትዮ ማለት የለበትም። ደግሞ ትክክለኛ እሺ ወልጃ እኔ እንዳልወለድሽ ነው የማውቀው። ወልጃለሁ ካልሽ ደግሞ ካመንሽበት አዲስ አበባ ኑና አዲስ አበባ መታችሁ በስርዓት ተመርመሩ። በስርዓት ማለት ነው። እንደዚህ በተጭበረበረ ሳይሆን ባልተጭበረበረ
በትክክል ሃይምሮ ባለው ተመርመሪ። እውነት ልብ ካለሽ ማለት ነው። ግን ተልኮ ስላለሽ ሁለቱን ለማለያየት ተልከሽ ስለመጣሽ ሁለቱን በደንብ አድርገሽ ምን እንደሚያጣላቸው ምን እንደማያጣላቸው ምን ተናግረሽ እነሱ ማለያየት እንዳለብሽ በደንብ ጠንቅቀሽ ስለምታቂ ነው አሁን ሰጣ ገባ እየገባሽ ያለሽ ወይዘሮ እዩ። አስፈላጊ ከሆነ ደግሞ እኛ ያንቺን ጉድ እናወጣዋለን። በጣም አትበጥረቂ ማለት ነው። በጭራሽ ለብሩኬ ልጅ አልወለደችም። ከምሬንም ነገራችሁ ልጅ ተከራይታ ነው እየሰራች ያለችው። ስለዚህ ጤነኛ ሃይምሮ ያላችሁ እናንተ ስታስቡት ከሃይሚ ተለይቶ ሂዶ ከሷ ጋር ሄዶ የሚተኛ ይመስላችኋል? ኖ አይደለም። እሷ በደንብ አድርጋ አስባበት አልማበት አመቻችታ ውሸቶቹን ሁሉ በደንብ አድርጋ አስተካክላ የመጣች ልጅ ናት እዩ ማለት ገባችሁ? እና በጣም ብዙ እያየው ነበረ በጭራሽ ብሩኬ ከሃይሚ ውጭ ወደ ውጭ ብሩኬ ከሃይሚ ውጭ ከሌላ ሰው ጋር ሂዶ የሆነ ነገር ይፈጽማል ማለት ውሸት ዘበት ነው ዘበት። ምክንያቱም እኛ አስፈላጊ ከሆነ ብዙ መረጃ አለን የኔ እናት፣ በጣም ብዙ መረጃ። በጣም እንደዚህ ጦዘብሽ ማለት ነው ጦዘብሽ። ኦኬ ስለዚህ አርፈሽ ተቀመጭ። አይ አውጡት የምትይ ከሆነ እኛ ደግሞ እናወጣዋለን። ምን ችግር አለው ውዴ? ይወጣል የኔ እናት። በጣም ለፈለፍሽ፣ በጣም ተበጠረቅሽ፣ በጣም ተንቀለቀልሽ ማለት ነው። ስለዚህ አርፈሽ ተቀመጪ። አይ እኔ አርፌ አልቀመጥም የሃይሚንና የብሩኬን ህይወት በጣብጬ ካልሽ ደግሞ እኛ ደግሞ ያንቺን ህይወት ሲኦል እናረጋዋለን። ሲኦል ታውቂያለሽ? ምክንያቱም ሃይሚን ነካክተሽ ብሩኬን ነካክተሽ ወይም ብሩኬንና ሃይሚን አለያይቼ እኔ እንጀራ አበላለሁ የሚባል ነገር የለም። እኛ ደግሞ አንቺን እንዴት አድርገን መበቀል እንዳለብን እናውቃለን። ኦኬ መበቀል እንዳለብን እንበቀልሻለን። ስለዚህ በጣም አትንጠራሪ። በጣም ማለት ነው በጣም አበዛሹ፣ በጣም አቀነዘረብሽ። በቃ ሲጀመር ልጁ የብሩኬ ልጅ አይደለም፣ በጭራሽ ሊሆንም አይችልም። ብሩኬ ከሷ ጋር ግንኙነት እንደሌለው እኛ በደንብ ጠንቅቀን እናውቃለን። ገባችሁ? ብሩኬ ከሷ ጋር ግንኙነት እንደሌለው ከሷ ጋር ምንም አይነት ነገር እንደሌለው በደንብ ጠንቅቀን እናውቃለን። አንቺ ስታስቢው እኛ ምንድነው የምንመስልሽ? እማናቅ ይመስልሻል? እንዴ እኔ እናት ተሳስተሻል። በደንብ ጠንቅቀን እናውቃለን። በዚሁ አጋጣሚ ልንገራችሁ እህቶቼ ማለት ነው በጣም ብዙ ተጨንቀናል፣ ተጠበናል፣ ምን ብለናል እያላችሁ ኮሜንት እያነበብኩ ነበር ከና ሃይሚ ቤት ገብቼ ማለት ነው። አትጨነቁ፣ የሚያጨናንቅ ምንም ነገር የለም ምንም። ምክንያቱም ልጁ የብሩኬ ስላልሆነ በደንብ ስራ ተሰርቶበት ስለሆነ ተቀናብሮ ስለመጣ ብዙ የተወዳወደ ነገር ስላለው ሁለቱን ለማጣላት ስለሆነ ይህ ነገር የተፈጠረው በጭራሽ እንዳታስቡ። ገባችሁ? አስፈላጊ ከሆነ እኛ መረጃውን ሰብስበን እናመጣላችኋለን። ገባችሁ? ወይዘሮ እዩ ማለት ነው እድሜ ልክሽን ደምን ባንድታለቅሽ ነው የምናረግሽ። እድሜ ልክሽን ዋጋ እንድትከፊ ነው የምናረግሽ። ብሩኬንና ሃይሚን አለያይቼ እኖራለሁ፣ ብሩኬንና ሃይሚን የሆነ ነገር አርጌ እኖራለሁ ብለሽ ከሆነ ተሳስተሻል የኔ እናት። ኦኬ ተሳስተሻል በጣም። እኛ እስከዛሬ ዝም ስንል አንቺን ፈርተንሽ አይደለም፣ እነ ብሩኬን አክብረን እንዳይደብራቸው ሚስጥር ካወጣን ሚስጥር ካፈተለግን እነሱ እንዳይደብራቸው ብለን እንጂ እኛ ከቡታጅራ ልጆች ጋር እኔ ነፍ ቡታጅራ ልጆች ጓደኞች አሉኝ። ነፍ በየቀኑ ማወራቸው ዩቲዩበር የሆኑ ስቲል ዩቲዩበር የሆኑ ማወራቸው አሉ ቡታጅራ ያሉ ዩቲዩበሮች። ኦኬ ስለዚህ ያንቺ መረጃ አለ እዚህ ውስጥ አለ። ገባሽ? አለ። እኛ ዝም ስንል ብሩኬንና ሃይሚን እንዳይከፋቸው እያለ እንጂ ያንቺን መረጃ ልጅ እየገዛሽ በ3000 ብር እየተከራየሽ እያመጣሽ መሆኑን ልጅቱን ተከራይተሽ ስታመጫት ፎቶ እንለቅልሻለን አስፈላጊ ከሆነ። ኦኬ አስፈላጊ ከሆነ ብሩኬን በዚህ ደረጃ ዋጋ አስከፍለዋለሁ ብለሽ ተነስተሽ ከሆነ እኛን ዋጋ የምናስከፍልሽ እስከነሰትየዋ በቲክቶክ ሰፈር እናመጣታለን። ከምናዋረድሽ ግን ከነሱ ህይወት ውጭ ኦኬ አሁን ያንቺን ልጅ ነው ምናምን የምትይውን መጥፎ ነገር ቃል እንዳልጠቀም ማለት ነው።
ዲቃላሽን ወይም ዝም ላይ የተወለደች ልጅ ይዘሽ ጥፊ ማለት ነው። ከዛ ውጭ ግን አይ እኔ የነሱን ህይወት በጥብጬ እኔ እንደዚህ ሰራሁኝ እኖራለሁ ብለሽ ከሆነ ተሳስተሻል የኔ እናት። እንኳን በዝሙት የተወለደች ልጅ በትክክል የተወለደች ልጅ ቢሆንም ከሃይሚና በብሩኬ ከመጣሽብን አንለቅሽም። ስለዚህ እንደ ሐሳብና እንደ ሂሳብ እኔ አስረግጬ ስነግርሽ ውጭ ከህይወታቸው ውጭ፣ በቃ ከህይወታቸው ከነሱ ህይወት ዘለሽ ውጭ። ምክንያቱም እኛ ካወጣነብሽ ሚስጥርሽን ማንም ሰው እንዳይከታተልሽ ነው የምናደርገው። ገባሽ? ስለዚህ አንቺ ማድረግ ያለብሽ ህይወትሽን ኑሪ፣ የነሱን ህይወት ተይላቸው። ሃይሚም ደግሞ ብሩኬ ልትረጁ ግድ ይልሻል። ቃል ገብተሽለታል። ብሩኬ መረዳት ግድ ይልሻል። ለምን ትናንትና ቃል ገብተሽለት ዛሬ ግን እንደዚህ ማለት የለብሽም። ገባሽ? ምክንያቱም ቃል ከምንም በላይ ይበጣል። ሃይሚ አይኖ እረዳሻለሁ። እርግዝና አለ፣ ምን አለ፣ ብዙ ነገር ተበድለሻል፣ ብዙ ነገር ሴራ ተሰርቶብሻል፣ ብዙ በህይወትሽ ዋጋ እየከፈልሽ እንደሆነ አውቃለሁ፣ እረዳለሁ። እኔም ሴት ስለሆንኩ ግን አንቺ አሳልፈሽ ብሩኬን አትስጪው። እዩ ብቻውን ካገኘችው አትለቀውም። ለምን? እዩ የምትፈልገው ብሩኬን ትፈልገዋለሽ። ብሩኬ የሷ ሆኖ በቃ ትልቅ ዩቲዩበር መሆን ትፈልጋለሽ። ስለዚህ አንቺ መንገድ አትስጫት። መንገድ ከሰጠሻት እሷ የምትፈልገው ምንድነው? መንገድ እንድትሰጫትና ቦታ አግንታ የራሷን ላይፍ የራሷን ነገር የራሷን እንትን ለማስተካከል ነው እንትን ወዲያና ወዲህ እያልሽ ያለው። ስለዚህ አንቺ ደግሞ ማድረግ ያለብሽ ቦታ መስጠት የለብሽም ለእዩ። ኦኬ? እዩ በጣም ተንኮለኛና ሸረኛ እንደሆነሽ ይሄው እያየነ ነው። ምክንያቱም ትናንትና አብረን አለን አንለያይም፣ የፈለገ ነገር ቢመጣ የፈለገ ሴራ ቢመጣ ብላችሁ ዛሬ ግን ለሷ ቦታ እያመቻቻችሁ ነው ሁለታችሁም። አንቺም ሆነ ብሩኬም ሆነ መረጋጋት አለባችሁ። በሰከነ ሃይምሮ መንቀሳቀስ አለባችሁ። እውነት ልጁ የብሩኬ እኔ ተገዝቶ ነው የምለው ልጁ የብሩኬ ነው ብላችሁ ካሰባችሁ አዲስ አበባ መታችሁ ሁለተኛ ዲኤንኤ ማድረግ አለባችሁ። ለምን የቡታጅራው እንትን ዲኤንኤ አላመነበትም፣ የተጭበረበረ ነው። ሁለተኛ ደግሞ እኔ እንደደረሰኝ ከሆነ መረጃ ልጅ ተከራይታ እንደምትሰራ እንጂ እዩ ጭራሽ ልጅ እንዳልወለደሽ ያን ነገር የተሰራው በፎቶሾፕ እንደሆነ እኔ የቡታጅራ ልጆች ብዙ ጓደኞቼ እየነገሩኝ ነው። ስለዚህ ያንን ነገር ሁሉ ሚስጥር ዘግዝከን ከምናወጣው እዩ የምትባለው ደንቆሮ በትክክል ከህይወታችሁ እንድትወጣ እንፈልጋለን። ከህይወታችሁ አውጣችሁ ልክ እንደ በፊቱ ራሳችሁ ሁለታችሁ እንድትመጡ እንፈልጋለን። ምክንያቱም እኛ የናንተ ህይወት ተበላሽቶ የናንተ ህይወት ሰጣ ገባ ገብቶ ለእዩ መንገድ ተሰጥቶላት እዩ ስታላግጥ ማየት አንፈልግም። እዩ የምትባለውን ሀለሌ እኛ ማጥፋት ነው የምንፈልገው። እዩ የምትባለውን ሀለሌ ማጥፋት ስለምንፈልግ ስለዚህ ማድረግ ያለባችሁ ነገር እናንተ ለራሳችሁ ተስተካክላችሁ ሁለታችሁ ተግባብታችሁ ሁለታችሁ እንትን ብላችሁ እዩ የምትባለውን እቺ ደንባራ ሴት ማውጣት አለባችሁ ከህይወታችሁ። ለእናንተ ግን ለሷ ቦታ ከሰጣችኋት እሷ የእናንተን ቦታ የሃይሚን ቦታ ይዛ መኖር ነው የምትፈልገው ያጀማ። ስለዚህ እናንተ ምንድነው የልብ የምትሰጧት? የልብ እየሰጣችኋት እኮ እኛም እየተናደድን ነው። ስለዚህ ሃይሚ ብሩኬን ልትረጁ ግድ ይልሻል። ብሩኬ ሃይሚን ልትረዳት ግድ ይላል። አይኑ እኔ አንተ የደረሰብህ ነገር በጣም ነው የምታሳዝነኝ። ስምህ እየጠፋ ነው፣ ካለ ስም እየተሰጠ ነው፣ ብዙ ነገር እየተባልክ ነው፣ ብዙ ነገር ግማሹ ይተቻል። አይኖ ግን ቢሆንም ለሃይሚ ግዴታ ሪስፔክት ልታረጋት ግድ ይልሃል። ይቅርታ ልትጠይቃት ይገባሃል። ሃይሚም እንደዛው ይቅርታ ልትጠይቂው ይገባል። ለእዩ ግን አሳልፋችሁ ቦታ የምትሰጧት ከሆነ የምትፈልገው ይሄን ነው። እሷ እናንተን ለማለያየት ነው ታጥቃ እየሰራሽ። እሷ እናንተን ለማለያየት እናንተን እንትን ለማለት ነው ታጥቃ እየሰራሽ ያለው። ስለዚህ እናንተ ታዲያ ለምንድን ነው ሞኝ የምትሆኑት? እችን ደንቆሮ ከህይወታችሁ ማስወጣት አለባችሁ። እዩ የምትባለውን እስከነ ልጇ ጌር አውት ብላችሁ አባራችሁ የእናንተ የራሳችሁን ህይወት ኑሩ። አለቀ ደቀቀ። ልጅ ካለ እውነት ከሆነ አዲስ አበባ መታ ታስመርምርና እኛ እናሳድገዋለን። እኛ በየወሩ ገንዘብ እየላክን እናሳድገዋለን። የብሩኬ ከሆነ እውነት ግን እኔ አሁን አላምንበትም። ይቅርታ አድርጉልኝ። ለምን ከመጀመሪያው ጀምሮ ከዲኤንኤ ጀምሮ የተጭበረበረ ስለሆነ ገባችሁ? ከዶክተሩ ጋር ተመካክራ ጓደኛዋ ገንዘብ የሰጠቻት ልጅ አለሽ ከኔ ጋር በቲክቶክ ታወራለች። ገባችሁ? ስለዚህ ይሄ ነገር መስተካከል አለበት።